የአብሮነት መለከት እናንተ ሩቃን ቀረቡ ክበቡ ወደ ገበታው ልባችንን አሰናኝተን የህይወትን ቅኔ እንፍታው ወዲህ በሉት ሁሉን ገበታውን ወይኑን ዘቢቡን ደግሞ እንዝፈን አቀብሉኝ ያንን መቃ ደግ ስራን እንዋልበት ለራሱ ርቃን መሆን ባይችል የኛን ርቃን እንጋርድበት ደንሱ ምሽቱ ሳይጎህ አንጎራግሩ ድምጽ ምን ያሻል ልባችሁ ከልቤ ላይ ይሻል የዝምታን ሩቅ መንገድ አትጋፉት ተውት ይቅር ህመምን ቢወዘውዙት ደግም ነገር አያናግር ይልቁኑ ኑ ቅረቡ ክበቡ ወደ ገበታው ልባችንን አሰናኝተን የህይወትን ቅኔ እንፍታው ይላል የዛሬው እንግዳይ ቴዎድሮስ ካሳ ሰላም ጤና ይስጥልን ክብራትና ክብራን የአዲስ ጨዋታ ቤተሰቦች የዛሬው አዲስ ጨዋታችን ገጣሚ ይዞላችሁ መጥቷል ገጣሚ ቴዎድሮስ ካሳ ዛሬ ከኛ ጋር በአዲስ ጨዋታችን ስለ ግጥም እናወጋለን የወጣቶች የግጥም ሐሳቦች የወጣቶች እይታዎች ህይወትን እንዴት ይመለከታሉ በዛሬ አዲስ ጨዋታችን በመናደርገው ቆይታ የምታገኙት ይሆናል ባላችሁበት ሰላማችሁ ይብዛ ቴዲ እንኳን ደህና መጣ እንኳን ደህና ቆየኝ ስቱዲዮአችን እንዴት አገኘው እዚህ በጣም ቆንጆ የሚያምር ነው ወዳዋል በጣም ወድጄዋለሁ ስለመጣ በጣም አመሰግናለሁ አክብሮት አለኝ እኔም በጣም የሚያመሰግናችሁ ጉድ ተመልካቾቻችን ይህ አዲስ ጨዋታ ነው ከመልእክቶች በኋላ ተመልሰን ወደ አዲስ ጨዋታ እንግዳችን ጋር ቆይታ እናደርጋለን የዛሬው የአዲስ ጨዋታ አጋራችን ኢትዮ ቴሌኮም ነው አጽፊም እንዴ እየጻፍኩ ነው አይገርምም አይገርም አይገርምም ይያለን አዳዲስ ቴክኖሎጂዎችን በመቀበል ብቻ ለዘመናት ኖረናል ዛሬ ግን ከተቀባይነት ወተን ሰጪ የምንሆንበት ዘመን ላይ ደርሰናል በቀላሉ በእጁ በሚገኙ ስልክና ኮምፒውተር በመጠቀም ethiocoder's.it ይቀላቀሉ የአርቲፊሻል ኢንተለጀንስ የዳታ ሳይንስ የዌብ ፕሮግራሚንግ እና የአንድሮይድ ማበልጸግ ኮርሶችን እንደ ምርጫው በኦንላይን ይማሩ ዓለም አቀፍ ሰርተፊኬትን በማግኘት ነገን ዛሬ ላይ ይኖራሉ ባይሆን የሚገርመው ትምህርቱ በነፃ ነው ዋው አይገርም ከመገረም ወተን እናስገርም ከአጋራችን ከኢትዮ ቴሌኮም መልእክት ተመልሰናል ዛሬ አዲስ ጨዋታችን እንግዲህ በገጣሚ ነው የመጣው ገጣሚ ቴዎድሮስ ካሳ የዱር አበባ የተሰኘ በቅርቡ ያሳተማት መድብላለች የግጥም መድብል ነች ቴዲ የዱር አበባ ምንድነው የሚለው በኋላ እናነሳለን በመጀመሪያ ግን የቁጥር ሰው ነህ ማለት ነው አይደል የቁጥር ሰው ነህ ታዲያ ቴዲና የቁጥር ሰው የሆነው ቴዲ በሙያ እና ስነ ጽሁፍ እንዴት ተገናኙ ረጅም ታሪክ ነው ያው አንዳንዴ የምትፈልገውን አትሄድም ወይም ደግሞ የምትፈልገው ነገር ውስጥ አቅፈህ የሆነ ያክል መንገድ አትዘልቅም እናም የመጣነው መንገድ የሆነን ነገር የሚያመለክተው ከዛ ደግሞ ስነ ጽሁፍ የሆነ ቦታ ላይ ስትደርስ በእድሜም ቢሆን በምንም ትርጉም ሰጠዋለህ ላለህበት አካባቢ እንደዛ ነው እና የተማርኩትም የመጣሁትም ከጀርባም ተገፍቼ የገባሁበትም ነገር ነው የቁጥሩ ጉዳይ በርግጥ ቁጥሩም ውስጥ ገባለሁ ብያል ነበር ዩኒቨርሲቲ ገብተን የተማርነው ትምህርት የሚያስቀጥርበት ዘርፍ ስለሆነ ነው እንጂ ቁጥሩም ውስጥ እንገባለን ብላ ነው ቢገኝበት ግን ያው ስትመጣ ራስህን ቁጥር ውስጥ ታገኘዋለህ ደስ ይላል ይሄም ግን ስነ ጽሁፍ ደግሞ ሌላ መስመር ነው አጫዋች ጓደኛ ሆኖ በሌላ መስመር ታገኘዋለህ ቁጥር ተወደ ነበር ትምህርት ቤት ላይ ቁጥርን ያሉት ቁጥር ከሚወዱት አይደለም እሺ ቁጥርም ከመጥላት ነው በሶሻል ሳይንስ ገብቼ ያጠናሁት ሶሻል ሳይንስ ነው የገባው ማኔጅመንት ነው የተማርኩት ዩኒቨርሲቲ ማኔጅመንት ነው ያጠናሁት
ከዛ ልክ እንደወጣን ያው ባንክ ገባን ያው የባንክ ቁጥር ሌላ ቁጥር ነው ቁጥርም የራሱ መልኮች ስላሉት የባንክ ቁጥር ሌላ ቁጥር ነው በርግጥ የሚወደድ አይነት ቁጥር ነው ባንክ ላይ ያለ ቁጥር ነው በዛ እሺ የደሴ ልጅ ነኝ ስትል ሰምቻለሁና ምናልባት ወሎ በአጠቃላይ ደግሞ የአራቱን ቅኝቶች ቤት ነው እና ምናልባት ለኪነ ጥበብ ወይም ለስነ ጽሁፍ ቀረብ ብትል አልፈርድ ይችላልውና ምናልባት ያም ተጽዕኖ ይኖር ይሆን በዚህ በስነ ጽሁፍ ዓለም እንድትመጣ ስነ ጽሁፍ መጀመሪያ እንግዲህ ሀገሩ እንደ ሀገር ከዛ ደግሞ ወሎ እንደ ወሎ ለስነ ጽሁፍ ለስነ ግጥም ያው ሀገር ነው መሪቱም እንደዛ ስለሆነ ከዛ ግን ምን ያስተምራል ማህበረሰቡ በራሱ አሁን በዚህ የ5 አመት 6 አመት ምናምን የተፈጠረ የጄነሬሽን የሆነ አይነት ጋፕ አለ ክፍተቱ ትልቅ የብዙ አመታት ክፍተት ነው የሚመስለው ክፍተቱ ማለት ቴክኖሎጂ ይሄን ያህል የተጋለጠን ምናምን አልነበርንም ያ ማለት ማህበረሰቡ ውስጥ በደንብ ተጠግተህ ነው የምትገኘው ከዛ ጨዋታው የባህሉ ተጽዕኖ ባህሉ ውስጥ ያለ የአርት ተጽዕኖ ምናምን ቀጥታ ነው የሚያርፍብህ እና ስትቀልድም ስትተርትም ስትጫወትም ይኖራሉ ስናቃሎች ይኖራሉ ግጥሞች ይኖራሉ ምናምን እንደዛ ነው እና ይሄ ግጥም እንደዚህ ላድርገው ስነ ጽሁፍ እንደዚህ ላድርገው ምናምን ብለህ አይደለም እንዲሁ በህይወት የምትወደው ነገር ነው ከዛ አይንን የሚቀይረው ግጥም አርት የሚባለው ነገር አይታይህን የሚቀይረው መስኮቶቹ ምናምን እና ድንገት ሳታውቀው ለካ ያየህበት ያለው መስኮት ኦርዲናሪ በሆነ ላይፍ የሚታይበትን አይነት መስኮት ላይሆን ይችላል አንዳንዴ ከዛ የምታየው ነገር አሱበህ ነው የምታየው የሆነ ዜማ ሰተህ ነው የምታየው ምናምን ወደ ህይወት ስታመጣው ትርጉም ሰጠዋል ዝም ብለህ አትወስደው ከዛ ትርጉም የሰጠውን ደግሞ ማታ ከመተኛት በፊት እንደ ፊገር ምናምን ልታየው ትችላለህ ሲኒማ ሙዚቃ ምናምን ያን ያህል በሽበሽ አልነበረም እኛ እንትን ስንል ማለት የተቆጠቡ ነገሮች ናቸው የምታየው ነገር ነው ማለት ነው አናላይዝ የምታደርገው ከተኛህ በኋላ የዴይሊ ላይፍ ላይ ያጋጠመህን ነገር ነው ማለት ነው ደግሞ ወደ ራስ ስትስበህ ስታመጣው ደግሞ ወደ ግለሰቡ እንደ ግለሰብ የሚያይበት የራሱ ደግሞ መንገድ ይኖራል እኔ አሁን ብታይ ያደኩበት ሰፈሩ ደሴም ከመሆኑ ውጪ ሰፈሩና ማህበረሰቡ በራሱ ህይወትን በሌላ አይነት ዳይሜንሽን እንድታይ የግዴታ የሚያስገድድህ አይነት ነው ብዙ አይነት ኪዮስ ሲኖር የምትኖርበት አካባቢ ላይ አንተ ይዟል የምትለውን ህይወት አስገንጥሎ አስትቶ በሌላ አይነት አይን እንድታይ ያደርጋል ሰውን አኗኗር ህይወትን ምናምን በሌላ አይነት መንገድ እንድታየው ያደርጋል ከዛም አይነት ተጽዕኖ ይሆናል ነው ግን ያው ስነ ጽሁፍ ልግባበት ብለን ገብተንበት አይደለም ድንገት ግን የጻፍክ ተገኝታል እንደዛ ነው የወጣበት ሰፈር ምናምን ስትል ነበር ቀደምና የት ነው የሰፈሩ የተማርክበትን በዚህ አጋጣሚ ንገረን እስኪ እንግዲህ እኔ ዳሴ ከተማው ነኝ ከከተማው ደግሞ ማለት ደግሞ የከተማው እምብርት ነው መናኸሪያ ነው ከዳሴ በጣም ኪዮሲያል በጣም ግርግር ነው መናኸሪያው አካባቢ ማለት ሰዎች ከየትኛውም አቅጣጫ ሲተላልፉ የምታይበት ሲመጡ ሲወርዱ ሲሄዱ የምታይበት ቦታ ነው መናኸሪያን ተከትሎ ጭፈራ ቤቶች ይኖራሉ ክለቦች ይኖራሉ በጣም ይሄ የተለያየ አይነት ዳይቨርሲፋይድ የሆነ ባህሪ ያለው ሰው የምታይበት አካባቢ ነው ማታውም ቀኑም የተቀላቀለ ነው ምሽት ብትወጣም ቀን ነው ቀንም ብትወጣ ምሽት ያግርግር እንዳለ ነው ይሄ ምን ያሳያል መሰለህ ይሄ ህይወት እንዲ ዝም ብሎ ተዛንቆ ሲኖር ትኖርዋለህ ውስጥ ነህ አይታወቅም ስትርቀው ግን ለካ የነበርክበት አካባቢ በጣም የሚገርም አይነት ህይወት ነው ያለው በጣም የመሬት የነካ ህይወት አለ በጣም ደግሞ ላይ ያለ ህይወት አለ ምናምን ይሄኛው ሲቀላቀል አንድ ልጅ ላይ ነው የሚቀላቀል እንዳልኩህ ለምሳሌ የምታመልጥበት ቦታ የለም አሁን ቴክኖሎጂ ስላለ ምናልባት ልጁ የሆነ ነገር ላይ አታችመንት ኑሮት ሊጠፋ ይችላል እኛ እዛ ህይወት ውስጥ ነው ቀጥታ ያለን ነው ስለዚህ ሰፈሩ ማለት ያ ሁሉ አይነት ህይወት የሚቀላቀልበት ሰፈር ነው እዛ ውስጥ ነው የምትመላለሰው እና ስትላላክላቸው አይነት ሰዎች ብዙ አይነት ናቸው የምትላላከው አይነት በራሱ ሌላ ነገር ነው ምናምን ሌላው ልጅ በሌላ ቦታ እንደሚያደርገው አይደለም እኛ ይሄንበት ያ ለህይወት ያለህን ነገር ይቀይራል ስነ ጽሁፍን አሁን ቴዲ እንዴት ጀመረ በየባስ መጀመሪያ ከነዚህ ነገሮች እየታዘበ አካባቢ በሙሉ ቀደም እንዳልከው ስነ ጽሁፍ ነው አገሩን በሙሉ ብላለ ኢትዮጵያ እንደ ኢትዮጵያ ብዙ ታዛቢ በጣም ባለቅኔ የሆነ አሰላሳይ የሆነ ማህበረሰብ ያለበት ነው አይደለ ኢትዮጵያ እንደ ኢትዮጵያና አንተ የተወለድክበት አካባቢ ደግሞ ምናልባት አንተን ከልትቤት አድርጎ ወይም አንተን በደንብ ኮትኩቶ አሳድጓል ብዬ አስባለሁና ምናልባት ግን ወደ ጽሁፍ ይሄን ትዝብተን ሐሳብህን
ወደ ጽሁፍ ከወረቀት ጋር የማገናኘቱ ነገር ተማሪ ያለህ ነው እንዴት ነው የተጀመረው? ይሄ ደግሞ እንዴት ሆነ? የሆነ ጄኔሬሽን አለ ጽሁፍ ላይ ያለ ይሄ ዓለም ላይ ያለ እንትን ነው እድሜ ነው አባቶቻችን ማለት ናቸው ከአባቶቻችን የጽሁፍ ሰዎች ናቸው ማለት ፍቅረኞቻቸውን አድሬስ የሚያደርጉት በደብዳቤ ወይም በግጥም ወይ የፍቅረኞቻቸውን ስም ወደታች ሊስት ያደረጉ ግጥም በመጻፍ የወረቀት ላይ በደንብ አቅሙ የነበራቸው ናቸው ከነባብም ጋር ልክ እንደዛው ሙዚቃም ሲሰሙ በደንብ ነው የሚሰሙት ግጥሙን ለምሳሌ እነሱ በኖቲስ የሚያደርጉትን ግጥም እንደገና የመገልበጥ ነገርም ነበረ እኛም ሲጀመር ትምህርት ቤት ገና የመጀመሪያዎቹ ትምህርት ቤት የጀመርንባቸው አመቶች ምናምን መዝሙርም ግጥምም ምንም ከመስማትህ ባሻገር ደብተር ላይ ይገለበጣሉ እና ያን የገለበጥ ከሆነ ደግሞ ይዘኸው በጭንቅላትህ ሂደህ ሪፍሌክት ማድረግ ደግሞ ትልቅ ነገር ነው በርግጥ ከዛ እኔ አለ አባቴ ጋር ለምሳሌ ነበሩት ደብዳቤዎች ግጥሞች ምናምን ነበሩት ግን ግጥሞች ውስጥ ራሱ ለራሱ የሚጽፋቸው ግን ከዛ ውጪ የዘፈን ነበሩ የዘፈን ግጥሞች ይጻፉ ነበር እና እኔ ያው የተደበክ ታነባለ ግልጽ አትሆንም የተደበክ ስታነብ የኤፍሬም ታምሩ ለምሳሌ ማስታውሰው ብቻውን መልካም ውለታ ስለሰው ብትንገላታ ከሌለህ ማን አለ ደጅ ኪስህ ነው የቅርብ ወዳጅ የሚለው ዘፈን ላይሪክሱ ተገልብጧል ወረቀት ላይ ገልብጦት ደብተር ውስጥ አለ የመሰለኝ እኔ የሱ ነው የዘፈኑም እንትኑም የለኝም ዘፈን አትሰማው ትንሾች ነን ከዛ ዘፈንም ደግሞ ሌላ ነገር ነው ነግራል በኋላ ካለ ካይቶቢስ ነው የምንሰማው ዘፈን አውቶቢስ ሲወጣ ነው እንጂ ከቴፕ አይደለም አውቶቢስ ላይ በደንብ ነው የሚለቀቀው ሌላ ነው ሲያርፍ ደግሞ ሌላ ነው ድምጽ ከላይ በቃ በማይክሮፎን በእንትን አድርገው በሱ ነው ዘፈን እየተለቀቀ አውቶቢስ ሲገባ ሲወጣ ብዙ አይነት ዘፈን ትሰማለህ እና የዘፈን ሶርሳችን እሱ ነው ግን ይሄኛው ዘፈን ተገልብጦ ላይሪክሱ አለ እኔ ገለበጥኩት ራሴ ደብተር ላይና የራሴ ነው ብዬ ነው ማሳየው ትምህርት ቤትም ስንሄድ ማነብላቸው የራሴ እንደሆነ ነው ከክፍል ስዘል ከደብተር እየገለበጥኩት ይዤ ሄዳለሁ ግን በጣም የሚገርመኝ ነገር አሁን ላይ በጣም አሳዛኝ ዳርክ የሆነ ዘፈን ነው ማለት በደንብ ህይወት መሬት ረግጦ ለኖረ ሰው የሚሆን ዘፈን ነው በደንብ ህይወትን ጣም በደንብ ላወቀው ሰው ነው ያን የሚሆነው እኔ ጋር ምን አታችመንት እንደፈጠረ ምናምን አላውቅም ግን በጣም ነበር የምወደው ከዛ የራሴን ግን ከኔ የሆነ ግጥም ግን ጽፌ ምናምን እሱ በኋላ ነው የሚሆነው ሃይ ስኩል ከገባን በኋላ ዝም ብሎ እንዲሁ ሳይት ላቭ ሲኖርህ ምናምን አድሬስ ማድረግ ስትፈልግ ምናምን የተጀመረ ነው እኔ ቴዎድሮስ ካሳ ነኝ ህይወት ለጥቁር ሩብ ጉዳይ በሆነ የስጋ ገመድ አስራይ መትገርፈኝ ባሪያ ነኝ ምን ያህል ሰው እንደገራኝ ባላውቅም ቴዎድሮስ ካሳ ሲሉ አንገቴን ማሽከርከር ልቤን መስበቅ አይኔን ማንከራተት ችዬበታለሁ ነህ ባሉኝ ነኝ እያልኩ አለሁ እኔ ግን የዱር አበባ በሆን ነው ምወድ ነህ ሳልባል ለመሆን ምድር ላይ ረጅም ዓመት የቆዩ ያህል ይሰማኛል ነገሮች ቶሎ ይደክሙኛል የኔ ኮቴ ለዚች መሬት አዲስ አይመስለኝም ለብዙ ስሜቶች ባዕድነት አይሰማኝም አልደነግጥም እንዲያውም የመዝለም ነገር አለብኝ እንደ አዲስ ኗሪ መደንገጥ አልነበረብኝም የሚያርመዳብዱ የልብ ምቶች ሊኖሩ አይገባም ነበር ከዚህ ይልቅ እጆቼን ከጀርባዬ ቆልፌ መታዘብ ያፍቀኛል ይሄን ይመስላል እንግዲህ እዚህ ጋር ጋዜጠኛ ኤልዳ ስላንተ ዛለ መጽሐፉ ላይ ያቀረበችው ነው በምርቃቱ ወቅት ስለ ምርቃቱ በደንብ እናነሳለን በኋላ ላይ ግን አሁን ሁለተኛው ለበተለይ ጋዜጠኛ ኤልዳ ያቀረበችው ላይ መታዘብ ቀደም ያልኩ ነገር አለ ይሄ ቴዲ እንዴት ነው ማለት እነዚህ ሐሳቦች ከቴዲ ጋር ምን ያክል ነው ጥልቅ ቁርኝት ያላቸው ነህ ያሉኝን ይሁንኩ አለሁ ይያልክ ነው ምን ለማለት ነው የፈለከው የሚገርምህ የመጽሐፉን ሳዘጋጅ ከጀርባ ምን ላርግበት ምናምን የሚል ነገር ነበር ከዛ ውጪ ግን አንተን እንዴት ነው ስም ሰጣው እንዴት ነው አንተ ራስን ስም የምታወጣለት ማን ትለዋለህ አይነት ነገር ነው ከዛ መጽሐፍ ውስጥ የተካተቱት ግጥሞች እኔን ስለሆኑ ለኔም የዱር አበባ በየ ስም ሳወጣለት ከዛ ለኔም የዱር አበባ ነኝ ያልኩ ነው ከቴዎድሮስ ካሳ ባሻገር ምንድነው
የተመላለስክበት መንገድ ነው ስም የሚወጣበት ብዙ ጊዜ ግን ሰው ፊሎሶፊካል ነው ግን ሰው ቢዮንድ ከስጋ ስር ባሻገር ከኖረበት እድሜ ከተቆጠረው ባሻገር የታሰረበትንና የሚፈታበትን ሁለቱ የታሰሩበትን የዋልታዎች ፖሎች አድሬስ ማድረግ አይችልም በዚህ ስጋ የሚል ሐሳብ ነው ያለኝ እኔ የሆነ ፖል ላይ ተነስተሃል ከሆነ ፖል ላይ ታስረሃል አንተ በመሃል ድንገት ለህይወት ነው የነቃኸው ግን ስትነቃ በዚህ አካልና በዚህ ፎርም ነው የነቃኸው ግን ከአካልህ በታች ደግሞ በጣም ሰፊ ይሆንክ ነህ ጥቁር አይደለህም አጭር አይደለህም ረጅም አይደለህም በጣም ሰፊ ነህ ዋይድ ነህ መስኮቶች ብዙ ናቸው በብዙ አይነት መስኮት ነው አንተን ስም የሚያወጣልህ በሄድክበት እርሱ ይባላል እንትና ይባላል ጥቁር ይባላል አጭር ይባላል ግን ሁሉም ወካዮች ናቸው አንተን አይደሉም አይባልም አንተን ናቸው ግን አንተን ብቻ ግን አይደሉም እነዛ ነገሮች አንተ እነሱን ተሻገራቸዋለህ ትንሽ ማሰሪያ ገመዶች ናቸው ስም ትንሽ ማሰሪያ ገመድ ነው መልክ ትንሽ ማሰሪያ ገመድህ ነው ስለዚህ እኔ ቴዎድሮስ ካሳ ነኝ ስል ራሴ በትንሽ ስፔስ ውስጥ መጣል ነው የሚሆነው አጠባዋለሁ ነው ምክንያቱም ከቴዎድሮስ ካሳ ምን ያህል ሰው እንደገራኝ አላውቅም ይላል ምን ያክል ሰው ቴዎድሮስ ካሳ ብሎ አንገቴን እንዳሽከረክር እንዳደረገኝ እኔ አላውቀውም ግን አንገቴን እንዳሽከረክር ያደረጉኝ የሆኑ ጥሪዎች አሉ ነው የሚሉ ብሎ የሚያስበው እንደዛ ነው ማስበው ግን ቴዎድሮስ ካሳ ብቻ ነው አይደለም ከቴዎድሮስ ካሳ ምሳፋ ነኝ የዱር አበባ ዱር ነው የምትበቅለው ማንኛውም አበባ ናት ግን ዱር ነው የምትበቅለው እጅ አይበዛባትም ንክኪ አይበዛባትም አሳደኳት ባይ የለባትም እኔ የኔ ናት ባይ የለባትም የዱር አበባ የራሷ ናት የተፈጥሮዋ ናት ስትወልድ ራሷ ናት ስትሞት በራሷ ውስጥ የዱር አበባ ነኝ ሲል እኔ የማንንም ንክኪ የለብኝም ሳይሆን እኔን መውለድ ፈልጋለሁ ሰው ሲኖር ንክኪ ብዙ ነው በዛ ንክኪ ውስጥ ሁሉም ስም ያወጣ የኔነቱን ያበዛባል የማን እንደሆን ከግራ ይገባል ሊሆን ሻት ላይ ምክንያቱም ካልቸር የኔ ይላል ቤተሰብ ይሄ መጣበት ትራክ በሙሉ የኔ ባይ ነው አንተን መውለድ ትፈልጋለህ አንተን ስትወልደው ማን እንደምትባል ምን አይነት መልክ ጠረን እንደሚኖር ማወቅ ትፈልጋለህ ያንን ከመፈለግ ከመናፈቅ አንፃር እኔ ዱር አበባን በሆን ነው የምፈልገው ሩቅ አገር ሄጄ ማንንም ከማያውቀው that means የትም አይደለም ሩቅ መጓዝ ፈልጋለሁ የት ነው ሲሉት እዚህ ልቤ ውስጥ ነው ይላል ሩቅ ሄዶ እዚህ ወደሱ ነው የሚመጣው እጅግ በጣም ወደርሱ ሲቀርብ የሆነ ጠረኑን ፊል ማድረግ ይጀምራል ይኖራል እንደዛ አይነት ነገር ስለዚህ አባባሉ ያ ነው ራሴን በራሴ መውለድ ፈልጋለሁ እዚህ ጋር ምን ይላል እኔ ግን ይላል የዱር አበባ በሆን ነው ሞድ ነክስ አልባል ለመሆን ሩቅ ሀገር ውርማ ጫካ ረግረግ አልፎ አድማስ ለቆ ራጅ ተክሎ መግቢያው ከማይታወቅበት ሰዋራ እዛ ቦታ ማንንም ከማያውቀው አለት ስር ሄጄ ራሴን ለመውለድ ይላልና ምናልባት በብዙ ሰዎች የራሳቸውን ዓለም መፍጠር ይወዳሉ የራሳቸውን ዓለም ለምሳሌ ማለት ዳር እኮ እንደዚህ ነው ማለት ዳር ማለት እንደዚህ ነው ወጣት እኮ እንደዚህ ነው ጎበዝ ተማሪ ማለት እኮ ወይም ደግሞ ሀገርን የሚወድ ሰው ማለት እኮ ይያሉ ሰዎች እንድትሆንላቸው የሚፈልጉትን ነገር በራሳቸው መንገድ ሊያስቀምጡህ ሊፈልጉ ይችላሉ እዚህ ጋር ያልከን ያለው እንደገባኝ አንተ ራሱ ቴዎድሮስ ካሳ ከሚባለውም ሰውም ከሚለውም በላይ መሆን ነው የምትፈልገው የማንንም እጅ ያልበዛበት ራስን ቀርጸህ ራስን ወልደህ ራስን ሆነህ ማለፍ የምትፈልግ አይነት ሰው ብዬ ተረዳሁት አዎ ሰውም እንደዛ ቢሆን ለምሳሌ እንዴት ነው ሰው ሲኖር ትንሽ ግዛት ቢኖረው ጥሩ ነው ስቴት ሲኖረው ሰው ያ የኔ የምትለው ስቴት እንዴት ነው ጧት ተነስተህ ማታ እስከምትመለስበት ሰዓት ድረስ አመትሄዶ ትራክ አለ ለመኖር ስትል የምትገባባቸው የምትነካካቸው ስራ ቦታ አለቆች ጓደኞች ቤተሰቦች እነዚህ በሙሉ ህይወት ውስጥ ያሉ ነገሮች ናቸው መቼም ዘላን ሆነ ዱር ተራራ ላይ ሄደህ ለብቻ ተክለህ ካልኖርክ እዛም ብትኖር ሌላ አኗኗሪ ይኖርሃል ግን እነዚህ አኗኗራቸው ውስጥ የሆነ እድሜ ላይ ማቹርድ የሆንክ በመጣህ ቁጥር ሪስፖንሲብል ነው የምትሆነው ኃላፊነት የሚሰማው ሰው ነው የሆንክ የምትመጣው ያ ደግሞ እንዴት ነው የብዙ ሰዎችን ኃላፊነት ክርት ይተበተበባል የምትጎተትበት ቦታ ብዙ ነው ካንተ አትሆንም ያንተ አትሆንም ትላቀቃለህ ካንተ ጋር ከዛ ላንተ ያንተ የሆነ ነገር ያነሳህ የምትጥልበት ቦታ የለም ነፃነት አይኖርህም ያን ነፃነት አጥዋለህ ነፃነቱም ቢሆን ራሱ ነፃነት በሚባል የሆነ ማሰሪያ ውስጥ ይወደቀ ነው ግን የኔ የምትለው ስቴቱን ታጣዋለህ ስለዚህ ምንድነው ሰው ሲኖር የኔ የሚለው
ትንሽ ስቴት ከዛ እዛ ውስጥ የኔ የሚለው ቋንቋ ያለው የኔ የሚለው መልክ ያለው የኔ የሚለው የሆነ ነገር ያለው ሰው እዛ ስቴት ያስፈልገዋል ያንን ቴዎድሮስ ነው የሚፈልገው በተለይ የምርቃት ጊዜ ይመስለኛልና የዱር አበባ ስትገልጽ ጠቢቡ ሰለሞን እንኳን እንደ ዱር አበባ አልተዋበም የሚል አገላለጽ አለ የሚል ነገር አነሳና እኛ ደግሞ ብዙ ጊዜ ጠቢቡ ሰለሞንን የምናስብበት ግዝፈት አለ አይደለ እና ይሄ ልጅ ዱር እየዋለ ምን ያክል የዱር አበባን ቢያጠና ነው እያልኩ እያሰብኩ ነበር የሚገርምህ ይሄን ደግሞ ኢየሱስ ክርስቶስ ያስተምራቸው የሰብስቡ ያስተማራቸው ያለ በጣም ይጨነቃሉ እና ተጨነቁ የሚል ትምህርት ነው ያስተማሪ የነበረው ማለት ወፍ እንኳን ከዚህ ተነስታ እዚህ እንድትሄድ የሚያደርጋት የሰማይ አምላክ አለ አታርስ ምን አትልም ምናምን ግን የሰማይ አባቷ ይመግባታል ምናምን እያለ ያስተማራቸው ተመልከቱ ይላቸዋል አበቦችን ወደዛ ወደ እነዚህ ዱር አበቦች ተቆማቸውና ተመልከቱ አበቦችን አይሸምኑም አይፈትሉም ነገር ግን ንጉሥ ሰለሞን እንኳን በዘመኑ እንደነዚህ አበቦች አልተዋበም ይላቸዋል ያስዋባቸው ነገር እንዳልኩ ነው ነገሮች ሰብጀክቲቭ አድርገህ ያው ተረዳቸዋለህ ነው ግጥም ሲሆን ያው ሜታፎሪካል ታደርገዋለህ ወደ አንተ ታመጣዋለህ ግን ተፈጥሯቸውን ስለሆኑ ነው የንጉሥ ሰለሞን ከነሱ ይበለስ አልበሰም ለብሷል ምናምን ሳይሆን ሜታፎሪካሊ እነዛ ተፈጥሯቸውን ናቸው እና ሰፍቶ የሚለብሱት ልካቸውን አይተዋል የኔ ያባላልከው ህይወቱ ስትገኝ አንተን አይደለም የምትሆነው አንተን ካልሆንክ ያንተን ልክ አትለብስም የሚጠብን የሚያጥረህን የሚሰፋህን ነገር ነው የምትሆነው ባልዋልክበት ስለምትሆን ጨንቆ ከፍቶ ምናምን ብቻ ስፔስ አይደለም ያለ ልክ ከፍም ዝቅም ስትል ችግር ነው ስለዚህ ያለ ልክ የተገኘህ ቀን አንተን አትመስልም መልክ የለህም ማለት ነው ነህ የተባልከው ነህ ነው በቃ ስለዚህ እነዛ አበቦች ግን ነኝ የሚሉትን ነው የነበሩት ለዛ ነው ውበታቸው ጎልቶ የሚታይ የነበረው ከትልልቅ ኢየሱስን የሚያክል ሂዩጅ የሆነ ነገር ነው እስከሚያቸው ድረስ ነው የሚስቡት ይጠሩሃል ይስቡሃል እና እየኝ ብለውኝ ሳይሆን የግድ ነው የምታያቸው እንደዛ ስለሆነ የህልም ከፍታ ነው ብዬ ላስበው እሱን ነገር መልካም እንግዲህ ጨዋታችንን እንቀጥላለን የምዕራፍ አንድ ጨዋታችን እዚህ ጋር እናቆምና መልእክቶች ተከታትለን ደግሞ ተመልሰን እንገናኛለን ቴዲዬ ውድ የአዲስ ጨዋታ ቤተሰቦች አሁንም ያጋራችን የኢትዮ ቴሌኮም መልእክት ሰምተን ተከታትለን እንመለሳለን አብራችሁ ቆዩ በመላው ኢትዮጵያ ህጋዊ ማንነቱ ማረጋገጫና መለያ ፋይዳ ብሔራዊ መታወቂያ መሰረታዊ አገልግሎቶችን በቀላሉ ማግኘት ያስችላል አገልግሎቶች በአንድ በማስተሳሰር ህይወትን ያቀላል እርሶስ ተመዝግበዋል እንግዲያውስ በመላው ሀገራችን ባሉ ውብና ምቹ የአገልግሎት ማዕከሎቻችን ጎራ ካሉ ደንበኛ ንጉስ ነውና ምቾቶ ተጠብቆ ያለምንም ክፍያ በነፃ ይመዘገባሉ ከናሽናል አይዲ የሚላክሎትን ባለ 12 አሃዝ መለያ ቁጥር በመጠቀም በቀላል ሂደት የዲጂታል መታወቂያውን ከቴሌብር ሱፐር አፕ በነፃ ያውርዱ ፋይዳ ብሔራዊ ዲጂታል መታወቂያ ታትሞ እንዲደርሶ ከፈለጉ ደግሞ በቴሌብር ሱፐር አፕ የኤንአይዲ ፋይዳ ፕሪንቲንግ መተግበሪያ አስቸኳይ ከሆነ በ6 የሥራ ሰዓታት ወይም በመደበኛ ከ2 እስከ 6 ቀናት እንደምርጫው በመረጡት የአገልግሎት ማዕከል መረከብ ይችላሉ ዲጂታል መታወቂያ ለአካታች ዲጂታል ኢኮኖሚ ኢትዮ ቴሌኮም ተመልሰናል ውድ የአዲስ ጨዋታ ቤተሰቦች አዲስ ጨዋታችን ዛሬ ከገጣሚ ቴዎድሮስ ካሳ ጋር ነው የዱር አበባ የሚል መጽሐፍ ይዞልን እንግዲህ ከጥቅምት ወር አካባቢ ይመስለኛል የተመረቀ የወጣው እንግዲህ ላለፉት ጊዜያት ደግሞ በጣም ስናጣጥም ነበር ይሄ አመት በጣም የሚገርመው ነገር ብዙ ገጣሚያን ብዙ ልብ ወለዶችም የግል ታሪኮችም ጭምር በጣም የወጡበት ጊዜ ነው የነበረው እና የሚገርም ወቅት ነው የነበረው የጥበብ ዝናብ የዘነበበት ጊዜ ነው የነበረው ግጥም ለቴዲ ምንድነው ደስ የሚል እዚህም ውስጥ ይላል ቅድም እንዳልኩ ላይ ያይዝለ ከድንገት ለህይወት እንደነቃ ሰው ፊትና ኋላው እንደተጋረደበት ሰው ከየት መጣሁኝ ወዴት ሄዳለሁኝ ማን ነኝ ምንድነኝ የሚልበት ቋንቋው ነው ግጥም የት እንደሆንክ ማን እንደሆንክ ምን እንደሆንክ መነጋገሪያ መጠለያ ቤትህ ነው ግጥም እና ለኔ ግጥም ቤቴ ነው ላለሁኝ የመጀመሪያው ዲፊኒሽን ቤቴ ነው ቤትህ ማለት ገመናህ ነው ቤትህ ማለት መሸሸጊያ የመጨረሻ መሆኛህ ነው ልክ የሆነ ቦታ ነው ግን ቤት ሲባል
ማዘን ቆሞለት ማገር ተመቶለት ምናምን ሳይሆን ስሜቶችህም ቤቶችህ ናቸው መጠለያዎች ማረፊያዎች ማለት ነው ከሆነ የህይወት እሳትና ቃጠሎ በኋላ መታርፍበት መጠለያ ማለት ነው ካለም አንዱ ኮርነር ማለት ነው መገኛ እዛ አለ መባያ ማለት ነው እና ግጥም አንዱም እሱ ነው ሌላው አጫዋች ነው ለኔ የሰው ልጅ በተለይ ማቹርድ የሆነ በመጣ ቁጥር የሆነ ሰዓት አለው በቃ ልክ እንደ ኢየሱስ የሚቸነከርበት ሰዓት አለው ስቃይ የሚቀበልበት የሆነ ሰዓት አለው በተለይ እኔ ላሊት በጣም ኃይለኛ ሰዓት አለ እንቅልፍ እስኪወስድህ ድረስ ከህይወት ተፋተህ ወደ እንቅልፍ እስከምትገባበት ያለው ታይም ልክ በቃ የምትቸነከርበት ሰዓት ነው ብዙ ሐሳብ ነው የምታወጣው የምታወርደው እንዴት ስትራግል ማድረግ እንዳለብህ ኔክስት ዴይ ያንን የምታወጣበት ሰዓት ነው በዛ ሰዓት ላይ ብቸኛ አጫዋች ነው የሚያቅፍ ነገር ነው አለሁ የሚልህ ነገር ነው ማለት ካንተ ውስጥ ይሆንና አንተን የሆነ ነገር ስለሆነ ወዳጅ ነው ትላለህ ጓደኛ ነው ትላለህ የሚያመጣ ነው ሶ ወዳጅ ነው ጓደኛ ነው ሸኛል ያቅፋል አብረህ ቡና እንደሚጠጣ ሰው ብቻን ቁጭ ብለህ ቡና እየጠጣህ ግጥሞችን መስመሮቹን ፊገሮቹን ምናምን ስታስባቸው ልክ ፊል ታደርጋለህ ብዙ ነህ እንደሆንክ ይታሰባል ካለም አንድ ብቸኛ የቀረሰው እንዳልሆንክ ይሰማሃል ምክንያቱም ዓለሙን ሁሉ ተቀለለህ ካንተ ታረጋቸዋለህ ሰው ሁሉም አንተ ጋር አለ ሁሉም ያጫውታል ሳውንዱን ሰማዋለ ስለዚህ ግጥም ያን ሁሉ የሚያደርግ ወዳጅ ነው ጓደኛ ነው ቤት ነው ሸኝ ነው ምናምን ከስነ ጽሁፉ ዴፊኒሽን ባሻገር ነው ማለት ይሄ ለኔ ስሜት የሚሰጠኝ ነገር ነው እና ራሴን እምዘረዝርበት ራሴን የማይበት መስታወቴ ነገር ነው ዱር አበባ ሲመረቅ በተለየ ሁኔታ ጫካ ውስጥ ነው የተመረቀው ውስጥ የማን ሐሳብ ነው ነበር እንደዛ እንዲሆን የሚገርምህ ነገር የመጽሐፉ ምርቃት በጣም በተሳካ ሁኔታ ይሄደ ነገር ነው ከዛ ረዴት ተረፈ ጋር አወራን ሰው ብዙ ቦታዎች አስበን ነበር በርግጥ ያሰብናቸው ቦታዎች በሙሉ እኛ ከዱር ጋር ማያያዝ አስበን አልነበረም ዱር አበባ ዱር ይወሰድ ነው ፍሬሙ እናስወጣው ከዛ ቴስት አለ አሁን ለምሳሌ እኔ ሞዶ አሁን የተጫወትናቸው አይነት ጨዋታዎች ያላቸው ልባቸው ውስጥ እንደዛ አይነት ፊሊንግ ያላቸው ኖስታልጂክ የሆነ ህይወት ያላቸው ምናምን አይነት ወዳጆች አሉን ጽሁፉም ላይ ስለዚህ እኛ ፍሬሙን እናፍርሰውና ግጥም ባዳራሹ ውስጥ ግጥም ካንድ ሳይድ ልክ እንደ ፎርማል እንደሆኑ ስብሰባዎች ካንድ ወደዛ ሪፍሌክት የሚደረግ ነገር እንዳይሆን ሁሉም ከቦ አንተ አንድ አካል ሆነ የዛ የሰርክሉ አካል ሆነ ምን ጫወትበት መንገድ ነበር ይፈልግነው ቦታ ስናይ ሲጠብ እንደ ድንገት ሆኖ ሞሰብን አገኘን ሞሰብ ደግሞ አተካይዱበትም አያውቅም እንደዛ ነገር ስናየው ቦታው በጣም ቆንጆ ነበር እና በጣም ሐሳቡን ራን ምናምን ያደረገችው ረዴት ናት ቦታው የተመረጠው በረዴት ነው ምናምን ከዛ በኋላ ፍሬሞቹ ግን የብዙ ሰው አስተዋጽኦ ነበረበት ትልልቅ ዳይሬክተሮች ነበሩ ምናምን በደንብ የተዘጋጀ ፕሮግራም ነበር በኋላ እኔ የወሰዱኝ ከጨረሱ በኋላ ነው ፍሬም ምናምን እና ሳይው በጣም ነው የገረመኝ ምክንያቱም ቀጥታ እንዳልኩ ነው ቴስት ልብና ልብ ሲገናኝ ፍላጎቱ ይታወቃል እና ሲሄድ በቃ እኔ የምፈልገው አይነት ደግሞ ብዙዎቻችሁ ባንድ አይነት መርከብ ውስጥ ስላላችሁ በጣም ነው የሚገርመው ቴስታቸው ምናምን ቋንቋ አንድ ይሆናል በነገራችን ላይ ይሄ በጣም ብዙ በመትወደው ነገር ላይ መገኘትና ልክ የሆነ ቦታ ላይ መገኘት ማለት ንግግርን ያቀልልሃል ብዙ ንግግር አይጠበቅብህም ስለዚህ የምፈልገው ነገር ሆኖ ታገኘዋለህ በእነዛ ሰዎች እንደዛ ነው ሆኖ ከዛ የጠበቅነውም ሰው እንደዛ አልነበረም በጣም ብዙ ሰው ነበር በጣም የምርም ዱር ነበር የሚመስለው ማለት ሰዎች መሬት ላይ ሰዎች ድንጋይ ላይ ሰዎች ዛፍ ስር ሰዎች ጉቷን አጋድመው ምናምን ተቀምጠው ያዩበት ነገር ነበር በጣም ቆንጆ ፕሮግራም ነበር ግጥሞችን ትንሽ ደግሞ ጋብዘን ሐሳቡ ላይ በደንብ እንድናወራ ፈልጋለሁ ማንንም አይሰብረኝም ከእንግዲህ ብረት ነኝ ማንንም አይገፋኝም ከእንግዲህ አለት ነኝ ማንንም አያውቀኝም ከእንግዲህ ባህር ነኝ አታታልለኝም ከእንግዲህ ይቻለም በተስረቅራቂ ድምጽ በዥንጉርጉር ቀለም ማንንም የማያውቀው ማንንም ያልቀመሰው ወፍራም ጨለማ ነው ስጠጣ የኖርኩት ብቻዬን ሆኜ ነው ከሰው ርቄ ነው ስለ ሰው ያወቅኩት እንኳን አፈቀር እንኳን ተፈቀር እንኳን አኮረፍ እንኳን ተባበል እንኳን ጅል ሆንን እንኳን ተታለል በመንወዳቸው እንኳን ገደሉን አሉን ያልናቸው እሰይ
ይሄም መኖር ነው። እንኳን አወቅናት ይችን ውብ መሬት ማርነሽ ስንላት ብትሆንም መሬት እንኳን አልቀረን ሽል ብቻ ሆነን እንኳን ብለ የገለጽካቸው ነገር ብዙ ሰዎች እንዲሆን የማይመርጡት ነገር ነው አይደል? አንተ ደግሞ በሌላኛው መንገድ ነው ያያየው ያለው እንኳንም እንደዚህ ሆነ ሰው እንዴት እንኳን ተበደልኩ ብሎ ሊያስብ ይችላል አይደለ? ሰው እንዴት እንኳን ተገፋው ብሎ ሊያስብ ይችላል። አንዳንዴ መገፋት ለበጎ ነው የሚሉ ሰዎች አሉ። እነሱን እንደ መንፈሳዊያን አድርገን ነው ወስዳቸውና እነዚህ ግጥሞችና መሰል ሌሎችም እንግዲህ ካሉት ግጥሞች ውስጥ ማስተላለፍ የፈለከው ጉዳይ እንኳን የሚለው ግጥም ስጽፈው አሁንም ለህይወት ብርቅ መሆን ማጠንጠኛ አንድ ነው። እዚህ ህይወት ውስጥ ድንገት እንደ ጎነቆላ በራስን ብታዩ እንደዛ ነው የሚሆነው። ፊትና ኋላ የማይታወቅ ነገር ነው። ስለዚህ ስታየው አካባቢህን በሙሉ ስታየው እንደ ባይተዋር አርገህ ራስን መጀመሪያ ያየው አንዳንድ ወፏ ትንሽ ናት ክንፎች አሏት ግን ወፍ ክንፎች ቢኖራትም ካንተም ተለይታ በሰማይ የምትበርም ነገር ብትሆን የትም ዓለም ርቀህ ልትሄድ አትችልም። እዚሁ አንተ ላይ ነው የምትሽከረከረው። ክንፎች ብላሏት ዓለምን አልፋ አትሄድም። ያንተ የፈለገ አይነት መንቃት የፈለገ አይነት ምናምን ቢሆን የምትሽከረከረው እነዚህ ሰዎች ጋር ነው። እዚህ ህይወት ውስጥ ነው ተመልሰህ ብትመጣ ብታወራ ኤክስፒሪየንስህን ያየኸውን ሚራክል ብታወራን ሁሉ ነገር ካንተ የገባህን ነገር ሁሉ ልትነግረን ብትፈልግ እኛኑ ነው እዚሁ ነው ያለው ነገር። ከዛ ሁሉም ነገር ብርቅ ይሆንብሃል። ከዛ እንኳን ተወለድኩኝ ትላለህ። እንኳን ሰው ሁኜ ተወለድኩኝ በሰው ጣም እንኳን ይሄን አየሁት። ከዛ ደግሞ ስትወድ የምትወደውን የምትወዳትን ምናምን ስትመለከታቸው እንኳን ተገኘሁኝ እንኳን ተቆጠርኩኝ እንኳን ከሞቱት ከታጡት ውስጥ እንኳን ያልሆንኩኝ ማለት ይሄ መኖር ነው። መኖር በራሱ በጣም ዋይድ ነገር ነው። መኖር ውስጥ የምታገኛቸው ነገሮች በሙሉ የምትወዳቸው ነገሮች ነው። ህይወትን የሚያስቀጥሉ ነገሮች ነው። አንዳንዶቹ ደግሞ መንገድህ ላይ የተጋረዱ ነገሮች ነው ታገኛቸዋለህ። እሾህ ነው፣ ጋሬጣ ነው፣ መሰናክል ነው ምናምን። ከዛ ግን ምንድነው በዛ መሰናክሉ ስትመላለስ የምታገኛቸው ደግሞ ጣዕሞች ይኖራሉ። አትሰናክልም አይደለም። ህይወት ረጅሙ መንገድ አድካሚ ነው። በጣም መከራ ነው ምናምን ነው። ደስታ ያንድ ሰሞን ነው፣ ብልሽታ ነገር ነው። ስለዚህ መከራህ ብዙ ነው። ከመከራህ ጋር ትጣላም ትዋደዳለህ። ግን ለምንድነው የምትዋደደው? ያንን የመከራ መንገድ ስትሄድ ያገናኘህ ነፍሶች አሉ፣ ልቦች አሉ፣ ሰዎች አሉ በጣም ደስ የሚሉ ናቸው። ከዛ እንኳን እነዛ መንገዶች አገኘኋቸው እንኳን ሄርኳቸው እንኳን ተመታሁኝ እንኳን ወደኩኝ ምክንያቱም እነዚህን አላገኛቸውም ነበር ነው የምትለው። ምክንያቱም ባንድም በሌላም ሰው በደረሰበት እድሜ መቼም የሚቀምሰው ነገር አለ። ያን ስለቀመሰው ነገር ነው የሚያወራው። ማለት እኔ 25 26 አትሻገር 30 40 አትሻገር ከማይቆጠሩት ውስጥ ልትሆን ትችላለህ በህይወት ገብቷል የሚል እስከ 20 በኖርከው ህይወት ውስጥ እስከ 25 በኖርከው ህይወት ውስጥ የገባህን ነገር ነው የምታወራው። ይሄንን አይቻለሁ ነው የምትለው። ሌላ ነገር ሳይሆን ይሄንን አይቻለሁ በጣም የሚገርም ነገር ነው የምትለው። እዚህ 20 ውስጥ ያዩሃቸው መሰናክሎች በጣም የሚደግሙ ነገሮች ናቸው። ነገር ግን ከመሰናክሎቹ ባሻገር ሰማይን የሚሸፍኑ አይነት ሰዎች አግኝቼባቸዋለሁ። እንኳን ይሄ መሰናክል ኖረ ምክንያቱም ለዚህ ሰውዬ እንኳን ይሄ ነገር ተፈጠረ ምክንያቱም ለዚህኛው እድሌ ይሄኛው ላይ አልቅማ ምክንያቱም ህይወት እስካለ ድረስ ሁሌም አለ ጉድጓዶች አሉ። እነዚህ ሰዎች ግን አንደ አንጓ ናቸው ህይወትህን የሆነ ከርቭ እንድታደርግ የሚረዱ አይነት። ስለዚህ በተሰናከልክበት ሳይሆን ከተሰናከልክ በኋላ ባገኘው ነገር እየተደሰትክ ነው ማለት እንኳን ሆነ ትላለህ። እንኳን ሆነ ትላለህ እንጂ መከራው እንዳልኩ ነው መቸንከር ነው ስቃይ ነው እሱ። ግን ካለፍከው በኋላ ለሚሰጥህ ለሽልማቶቹ እንኳን ሆኑ ለነዛ ትላለህ። ይሄ ሁሉ እርጋታ ሀናውን ቴዲን እንግዲህ ካወቀው ጊዜ ጀምሮ ስከታተልህ ኢቭን አሁን እንኳን እዚህ ያወራው በጣም የተረጋጋህ ግን ደግሞ መግለጽ የምትፈልገውን ነገር መግለጽ ጥግ ድረስ መግለጽ የምትችል ወይም ቁጥብ በመግለጽ ደረጃ ቁጥብ ያለው ከነብይ ነው ማስበው። ይሄ ሁሉ እርጋታ የመጣው ከምንድነው ቴዲ? እኔ ያለው ግን ነው አንተ ነህ አሁን የምትለኝ ነው። እኔ አሁን መጫወት መኖርህን ነው የምታውቀው ታይ። ስለዚህ ቀደም እና የተባልኩትን ወደሚላ ወደዛ ነው የሚሄደው እና ነህ ስትለኝ ነው እንደዛ መሆንህን የምታውቀው። አሁን እንዴት ነው
በጣም የሚወደው የጋሽ ስብሐት አባባል አለ ፎቶግራፍ አንስተው ሰጡት በወጣትነት መሰለኝ ገና ፎቶ እንትን እያለ ባለበት ከዛ እንደዚህ አይቶት ፎቶውን እንዴ ከውጭ ስታይ እንደዚህ ነው እንደሚመስለው ምናምን ብያለሁ ይላል እሱ ከዛ ከውጭ ስትታይ ምን እንደምትመስል ብታየው አንተም ደስ ይልሃል ተነጥለህ ወጣህ ምን ግን ምንድነው ለምሳሌ የህይወት ያንተ ላይፍ ስታይል አንተን ይሰራል አንተን ይመስላል ከዛ ብዙ ጊዜ ጨዋታ አንተ ጋር የምታመላልሰው ነገር ብዙ አንተ ጋር ሲሆን ሲቆይ ምናምን ያው ስትናገረው ዝም ብሎ ራሱ ነው የምትናገረው አንተ ጋር ይቆየ ስለሆነ አዲስ አትሆንም እንደዛ ነገር እንደዛ ሜቢ እንደዛ ሊሆን ይችላል ቢሆትራኩ ነው ስለ ሰው ያነሳህ ስለሆነ እስኪ ስለ ሰው ደግሞ አንድ ግጥም አለ እሱን እንስማና እንደዚህ ያዘጋጇቸው እናወራበታለን መልሰን የሰውን ጉዳይ ምንድነው እላለሁ ምንድነው ሰው ማለት ስሜት ነው የሚነድ የማይበረድ እሳት ምንድነው ሰው ማለት ጊዜ ነው ቦታ ነው አካል ነው መንፈስ ነው ስሜት ነው ፍም ስሜት መኖር ዝም ብሎ ጺም እየፈተሉ ሐሳብ እያፈሉ እየተቃጠሉ ቡና እየቀመሱ ግጥም እየጻፉ ያንጎራጎሩ መኖር ዝም ብሎ መኖር ቀዝቀዝ ብሎ መኖር ሰከን ብሎ የውስጥ ለውስጥ ሞት በቀስታ መሞት ሁለቱ ግጥሞች የተለያዩ ናቸው ያኛው ምንድነው ጥያቄ ነው የምትጠይቀው ምንድነው ሰው ማለት ይያልክ ነው ከዛ ደግሞ መኖርን ደግሞ ሌላ ትርጉም እየሰጠው ነው ግን እዚህ ውስጥም ጥያቄ አለና ያው ገጣሚ በአብዛኛው ወይም ደራሲያን ጥያቄ ናቸው አብዛኞቹ አንዳንዶች ደግሞ ያው የሚተርኩልንም አሉ ያዩትን አንዳንዶች ግን በአብዛኛው ጥያቄ ናቸው ሶ ዝም ብሎ ከሚኖረው ከመደበኛው ሰው የተለዩ ናቸው ሚሊዮን ሌላ እይታ እንዳላቸው የሚያሳይ ነገር አለው ሰው ምን ሆኖ አገኘው በስተመጨረሻ ቴዲ ምንድነው ነው አሁን ጥያቄ ነው ሰው ጥያቄ ነው በነገር ላይ ይኸውልህ ቅድም እንዳልኩ በጣም የሚገርመኝ ነገር ልንገርህ እሺ አካል የሚደክም ነገር ነው አይን ስሜል የማሽተት አቅምህ የማየት አቅምህ የመስማት አቅምህ በሙሉ እየደከመ የሚመጣ ነገር ነው ልብ ደግሞ በተቃራኒ እያደገ የሚመጣ ነገር ነው በሚረክፍ ልብ በሚደክም ልብ በሚሞት ልብ በሚያረጅ አካል በሚሞት አካል በሚደክም አካል የሚያድግ ልብ ነው ይዘም ከዛ የሆነ ሰውዬ በደከም አካል ውስጥ ትልቅ ልብ ነው ይዞ ሽማግሌ ሲሆን እንደዛ ነው በቃ ሰፊ ልብ ትልቅ ልብ ግን ባረጅ አካል ውስጥ ይዞ የሚታገኘው ሰውየው ስለዚህ አሁን ሰው ምንድነው ጊዜ ነው ሰው ማለት ጊዜ ማለት ሁኔታ ያገናኘው ነው እንደ ወቅት የሆነ ጊዜ አባሚያ ፈራ የሆነ ጊዜ ፍሬ ሚኖር የሆነ ጊዜ የሚረክፍ የሆነ ጊዜ የሚጠወልግ ከፊዚካል ፎርሙ ባሻገር እንደዚህ ካለው አካሉ ባሻገር ይሄንን ጊዜ ነው የሚወክለው ምክንያቱም ሰው በችግር ጊዜ ስታገኘውና በደስታ ጊዜ ስታገኘው እኩል ስላልሆነ ነው ስለዚህ ጊዜውን ነው ያሰውዬ ማለት እሺ አይደለም ሰው ቦታን ነው መገኛም ቦታ ይወክላል ስፔስ ነው ስለዚህ በቦታው የምታገኘው ነገር ነው አይ ከዛም የሚሻገር ነገር ነው ስለዚህ ሰው በጊዜ በቦታ በሁኔታ ማይታሰብ ነገር ነው ሁሌም ጥያቄ ነው ማለት በየደረስክበት አካሉን ብቻ አይደለም ባጭር ነገር የሚገለጽ አይደለም አዎ ከዛ አካሉን ብቻ አይደለም ማለት ስሜት ቅድም እንዳልኩ ቤት ሆኖ ይመጣል ስሜት ደግሞ ኢሞሽን በጣም ሰፊ ነገር ነው አሁን ሰው ስሜቱን ነው ወይስ ደግሞ መጥቶ ምክንያቱም አሁን እነዚህ ሁሉ ነገሮች በስም ሲኖራቸው ብዙ ነገር ይሆናሉ አንተ ውስጥ ያሉ ምንም ናቸው እኮ አንድ ነገር ነው ማለት አንድ ቤት አለ ሰው ቤት ነው ብንል ጊዜም ቦታ ምንም ስሜትም ምንም እዛ ውስጥ ነው የሚያርፈው እዛ ሰውዬ ጋር ግን ስሜቱን ነው ቦታን ነው ጊዜን ነው ወቅትን ነው ምናምን ስትመለከት ግን ሁሌም ሰው ጥያቄ መኖር ጋር ትንሽ በለንና መኖር በጣም የሚገርም ነገር ነው እንዳልኩ ነው መኖር ማለት መገኘት ነው ማለት በዚህ አካል መኖር ከዛን ሰው ሁሉ ይሄ ሁሉ ሰው ስትወጣ የሚያገኝህ በሙሉ ሰው በተለያየ ልብ በተለያየ አይነት የከፍታ የተካሻም የምንም ስፋት ምናምን ነው ያለው አንተን ጋር እኩሌታ የሚፈጥር የልብና የምናምን ባላንስ የሚያደርግ ሰው የለም ሁሉም በተለያየ ከፍም ዝቅም ብሎ ነው ያለው እዚህ ውስጥ ተዛንቀህ ነው የምትኖረው ስለዚህ መኖር በጣም ደስ የሚል ነገር ነው ምክንያቱም ቫራይቲ ያለው ነገር ነው ከዛ ግን መኖር ቀዝቀዝ ብሎ ደግሞ በጣም ሀሪፉ ነገር ነው ምክንያቱም ስሎነስ ይሄ የተረጋጋ አይነት ነገር ሲሆን የሚያልፈውን ነገር በሙሉ የማየት እድሉ ይኖራል ስታየው በደንብ ነው የምታየው ስታየው ታስገባዋለህ ያንተ ታደርገዋለህ ባለቤት ነህ ለዛ ነገር ስለዚህ መኖር ቀዝቀዝ ብሎ ሰከን ብሎ ምናምን ሲል የምታያቸው ነገሮች በሙሉ ጋር አንተ ህይወት ይኖራል
ማለት ሰው ሲያልፍ አይተዋል ምን አይነት ሰው እንደሆነ አንገቱ ዘንበል ያለ ሐሳብ የተጫነው ብዙ ሐሳብ የሚፈላበት ሰው ሄደ የሆነች ሴትዮ ሊጧን ሳትለቃልቅ ምናምን ስትሄድ ሐሳብ ከቤቷ የገፋ ያስወጣት ሴትዮ ታያታለ ሄደች ምንድነው ተቀበላለ አንተ አለ እነሱ ውስጥ በትንሹ ትንሽም ልጅ ሲሆን ምናምን እንደዚህ ሲሄድ ፕሌዠሩን ደስታውን ይሄ መፈንጠዙን ኢነርጂውን ሲገፋው እንደ ባሎን ሲሆን ምናምን ታይዋለ ተወስዳለህ አንተም እዛ ውስጥ አለ በትንሹ ስለዚህ እዚህ ቫራይቲ ያለበት ህይወት ውስጥ መኖር ማለት በጣም ደስ የሚል ነገር እኔ መኖር በራሱ ደስ ስለሚለኝ ነው እዚህ ውስጥ መገኘቱ ማሞት ሌላ ነገር ነው ማሞት ሌላ ነገር ነው የመውቱ መኖር የሚልም ነገር አይቻለው ለማንኛውም እንቀጥላለን ውድ የአዲስ ጨዋታ ቤተሰቦች ከገጣሚ ቴዎድሮስ ካሳ ጋር ያለን ቆይታ እንግዲህ ወደ መጨረሻውና ሶስተኛው ምዕራፍ ከመሄዱ በፊት ሌላ ግጥም ተገባብዘን መልእክቶችን ሰምተን ተመልሰን እንገናኛለን አጋራችን ኢትዮ ቴሌኮምን ከልብ እናመሰግናለን ቀደምቶቻችን በጥበብና የሥራ ባህል ታንጸው ድንቅ አምባዎችን ቀርጸው በቅንነትና በታማኝነት ከልብ ተከባብረው ጡብን በጥበብ አናግረው ሰፊ የፍቅር በር ከፍተዋል የሰማይ መሰላል አንጸዋል እኛም መልካማቸውን ወርሰን ሰላምና ፍቅርን አንግሰን ታታሪነትን አንግበን ኃላፊነትን ደርበን ከዘመን ጋር ተጣጥመን ውጤታችን እንዲሰምር ጥረታችንን እያገዘ ቴክኖሎጂውን አዘምኖ ከዓለም ጋር እያስጓዘ አብሮነታችንን እያጸና ስራችንን እያቀለለ ለስኬታችን እየተጋ ሁሌም በአብሮነት ወግና ባህል ግንኙነታችንን ጠባቂ በሁለገብ ጉዳይ የኑሯችን አደላዳይ ኢትዮጵያዊው ተቋም ኢትዮ ቴሌኮም ኢድ ሙባረክ እንሂድ በጫካ አያማደግ ሳይመጣ አያማደግ አለ አው ምን እየሰራ እናንተ ልበላ እኛን የልጅነት ወቅት አበቦች የጣዕም ወራት ጣዕሞች እኛን ትናንሽ ክንፎች ትናንሽ ለስላሽ ላባዎች እኛን ደማም ከንፈሮች ስኳር የሚሉ ልቦች እኛን የጸዳል ሳቆች አንጸባራቂ ራቁቶች ማደግ ወዴት ወሰዳቸው ማደግ ትፋ የዋጥከውን ምሰል ራስህን ራቁት አድርግ ራቁትህን ማደግ ተው ይቅርብህ አታስመስል ብዙ መልክ አታፍቅር ብዙ ፊት አይኑርህ ብዙ ገላቱ ደድ ሂደው በመንገድህ አይደናገርህ ማደግ ሆኖ መሆንህን መልስ ልጅነቴን ያበባ ወራቴን የማላፍረው ራቁትነቴን ማደግ ስጠኝ ሙሽራዬን አበባይቴን ነያ አበባ አትንጠፊ ገላሽ አይላም ነያ አበባ አትርገፊ አትዘንጊ እንደሩቅ ጣም ነያ አበባ ትዛት በኝ እንደሄደ እንደሩቅ ሰው ነያ አበባ ይንካሽ ጣቴ ይስማሽ ደሜ ትኩስ ህይወት ይቅመስ እድሜ ትኩስ እንባ ይሙላ ባይኔ አሁን ኑሪ ላሁን እኔ እድሜ አይጣልሽ አርግፍሽ እንዳካሌ እንዳሳቤ እንደህልሜ አይገንጥልሽ ከገጹ ላይ መኖር ከገላው አይፋቅሽ መሆን ሰክሮ አይከልልሽ እድሜ መሮ አይጎምዝዝሽ ሐሳብ በቀሚሱ ስራ ያግባሽ ወቅት አይጠጣሽ እድሜ አይጥባሽ ነያ አበባ አትመንምኝ የናፍቆት ብል እንደበላት ናድ እንደምትል ሩህ አትቅጠኝ ፍቅር እንዳማሰለው ልብ ነያ አበባ ነይ ልጅነት ማደግ አካሉ ሰፍቶት ቆዳው ከብዶት ሲንገዳገድ ነይ ጥጊዘን እንሳቅበት ተመልሰናል የአዲስ ጨዋታ ቤተሰቦቻችን ከገጣሚ ቴዎድሮስ ካሳ ጋር ምናርገው ቆይታ አሁንም እንደቀጠለ ነው ቴዲ ለዚህኛው ምዕራፋችን ደግሞ አሁንም ያዘጋጀናቸው ጥቂት ነገሮች አሉ ሐሳቦችን በደንብ እናብላላቸውና እንድናወራቸው በጥቂቱ ጊዜ ሳንወስድ ፈልጌ ነው እስኪ ይሄንን ሐሳቦች ደግሞ አይተን እናወራበት ያን ምሽት ውብ ኮከብ ነበረች የምትወረወር ጨለማ ነበርኩኝ ወደኔ ስትበር የስጋ እንደሳመችኝ የስጋር እንደሳምኳት ቦታውን አላውቅም
ነፍሴን ይሁን ልቤን አለያም ስጋዬን ብቻ ስማኛለች ስትስመኝ ሙቻለሁ እስከ ዛሬ ድረስ እንደዚህ አይነቱን ሞት እናፍቀዋለሁ አይ ከመቼው ወደ አበባነት እንደቀየርሽኝ አላውቅም ነገር ግን በቅፍሽ ውስጥ ሳለሁ ሰዎች በቅፍሽ ያሹን አበባ ስጪኝ ሲሉ ሰማሁ በቅፍሽ ውስጥ አጥንቶቼ አበባ ዘንግ ሆኑልኝ ቀኑ ትዝ ይለኛል መህር ምሽት ነበር ሰማዩ የጠራ ንፋሱ የሚሞቅ ስክነት የሞላበት የፈካሽ ጨረቃ ፈገግ ያለችበት ረጭ ያለ መንደር ጸጥታ ያለበት ወቅቱ ጻዳ ነበር እንግዲህ እዚህ ጋር ትዝታንም ፍቅርንም በተቃራኒ ጾታ ውስጥ ያለ ስሜትንም ሴትንም ልትነግረን የፈለከው ነገር አለ ይመስለኛል እንደው አጠር አድርገህ በአንድ በሁለት ደቂቃ እነዚህን ሐሳቦች ንገረን እስኪ በርግጥ እኔ ፌሚናይን ይባል ሴታዊ አድርጌ መጽፈው አንድም ህይወትን ነው ይኖራል ዝም ብሎ ፍቅር የሚባለው ነገር ለሴትም ለምንም ይኖራል ግን ምንድነው ግጥሞች ውስጥ አብዛኛው በሴት ማስገባቸው የህይወት እይታዎች ነው ግን ከዛ አሁን እነዚህኞቹ ግጥሞች ለአንድ ሴት የተጻፉ ናቸው ሴትን ወክለው የተጻፉ ግጥሞች ናቸው እና የመጀመሪያ ፍቅር ሲይዘኝ እኔ ያስታውሳለሁኝ መህር ምሽት ነበር መህር ማለት በፍሬ የሚደርስበት ቅጠሎች የሚረግፉበት ሰዓት ነው አበባዎች ይረግፋሉ ለአንድ ፍሬ ሲባል ስለዚህ ሁሉም ነገር እየረገፈ ባለበት ሰዓት ነው የመጀመሪያ ፍቅር ሲይዘኝ አስታውሳለሁኝ ምናምን ሚል ነገር ነው ግን እንዳልኩ ነው ያንን መሆን ስለሆነ ፍቅር ማለት አንድም ደግሞ መሆን ያንን ሰው መሆን ወይም ደግሞ ያንን ሰው ወደ አንተ ውስጥ ማስገባት ማስረግ ማለት ስለሆነ ህይወትን ወደ አንተ ማስረግ ሌላ ማንነትን ማስረግ ነው ሶ ሁለት ዱዋሊቲ አይኖረው አንተ አንድ ነው የሚሆነው አንድ ነው የምትሆነው ዛና እዚህ ያለ ህይወት ጋር ሶ እኔና ህይወት እኔና ያቺ ሴት ልጅ ምናምን የሚኖርን አንድ አታችመንት ለመግለጽ የተጻፉ ግጥሞች ናቸው እነዚህ በጣም ደስ ይላል ግጥሞች ውስጥ አብዛኞቹ ያዩዋቸው ልክ እንደዚህ ጊዜ አለ ፍቅር አለ ልጅነት አለ ወጣትነት አለ መናፈቅ አለ እንደገና ደግሞ መለያየትም አለ በአብዛኛው ግን እነዚህ ልጅነት ወጣትነት ፍቅር ናፍቆት ትዝታ ያዩባቸው ነገሮች ናቸውና ቴዲ ለግጥም መነሻ የሚያደርጋቸው ነገሮች ምንድናቸው ብዬ ያሰብኩ ነበር በምን አይነት ሁኔታ ውስጥ ሲያልፍ ነው ለግጥም መጻፍ የሚነሳሳው በትልቁን የምወደው እና ትልቁ ማጠንጠኛ የሚሆነው ናፍቆት ነው እንዳልኩ ነው ናፍቆት ለምን እንደሆነ አታውቀውም እዚህ ጋር ኖስታልጂያ ይሉታል በፈረንጆቹ ቋንቋ የግሪክ ወርድ ነው ወደ መመለስ ማለት ሪተርን ቱ ሆም ማለት ነው ወደ ቤት መመለስ ማለት ነው ኖስታልጂያ ወደ ልጅነት ወደ ነበርክበት ወደ ተቆረጥክበት ወደ ተነሳበት ቦታ መመለስ ማለት ነው እና እንደ እምነት ሰው መቼም መነሻለው ተነስቶ ነው እዚህ የተጣለው በሌላ አይነት ፎርም የተገለጠ ነው እንዲሁም ግን ፊሎሶፊካልን በህይወት በሆነ መንገድ እንኳን ስትመለከተው መናፈቅ አለው መናፈቁ ውስጥ ደግሞ እነዚህ ሁሉ ነገሮች አሉ ማለት ስትናፍቅ በቦታ መታሰርህ በጊዜ መታሰርህ ይገባሃል ስለዚህ ተፈተህ መብረር ወደ ኋላ ብትሄድ ምናምን የሆነ ቤት እንዳለ ይጠብቅ ይሰማሃል ወደ ቤት የመመለስ ፈልጋለሁ ወደ ተነሳሁበት ወደ በቀልኩበት አበባ ሁኜ ወደ ማውቅበት ወደዛ ሚል አይነት ስሜት ነው ያለው እና ለግጥም ኢንስፓየር የሚያደርጉኝ እኔ ጊዜ ቦታ ይሄ የኢሞሽን ጉዳይ ፍቅር የሚባለው ነገር እና ናፍቆት በትልቁ አለ ስለነዚህ ነው መጻፍም የምወደው ስጽፍም የምገኘው ስለነዚህ ነገሮች ለውቢቷ ከዚህ ዓለም ለደበቅሽኝ ከሞት ዜና ከህይወት በደል ከናት ለቅሶ ላሸሸሽኝ እንክት ታርጎ ከሚሰብረኝ 7 ጊዜ ከሚገድለኝ ከወንድም ሞት ከናት ለቅሶ ከምድር ሲቃ ለነጠቅሽኝ ከጦርነት ዜና ሩምታ እህት ታንቃ እናት ሞታ ልጅ ከጽንሱ ውሃ ሆኖ ሁሉ ከሽፎ ሁሉ ባክኖ ትውልድ ረግፎ ቅጠል ሆኖ ጋዜጣው ሞት ሲሸት ቴሌቪዥኑ ባሩድ ወንድም ጋሼ እህቴ ልጄ ከሚል ለቅሶ ለከለልሽኝ ሲኦል መሃል ትንሽ ገነት ላሳየሽኝ ለአንዲት አንቺ አንዲት ግጥም አንዲት ቅኔ አጣሁኔ
ወይኔ ፍቅርሽ ባይኖር በዚያ ሁዳድ ባታስጥኝ ከምድር ንዳድ ቃላት ባይኖር ውበት ቅኔ እኖር ነበር አሁን እኔ ወይኔ ልቤ እንዳሻው ጠልቆ ዋኝቶ ከፍ ብሎ ክንፍ አውጥቶ መቅዘፍ መብረር እንዳማረው በቃ ቀረ ምኞት ሆነ ብዬ አርፌ ኩርምት ብዬ ተጣጥፌ እንባር ግዤ ባለሁበት ናልኝ ፍቅሬ ይሄው ሰማይ ደረቴ ላይ ክነፍበት ይሄው ምድር ገላይ ላይ ቦርቅበት ይሄው ባህር በልቤ ላይ ቅዘፍበት ላልሽኝ ላንቺ ለምድሪቷ ለሰማይዋ ለምህዋሯ ለባህሯ አንዲት መስመር ጣፋጭ ግጥም አንዲት መስመር ጣፋጭ ቅኔ አጣሁኔ ወይኔ ታውቂያለሽ አልችል ብዬ እንጂ ለዚህ ሁለታሽ አጽፍሽ ነበር ብችሉሽ ቃላት አስጠራሽ ነበር በሁሉም ቀናት አስልሽ ነበር ሸራቢ በቃሽ እበላሽ ነበር ባልቅ ስጋሽ እጠጣሽ ነበር እንደ ብርዝ ጉሽ ቀስ ቀስ ያልኩኝ እያጣጣምኩኝ እንጂማ በቃል ያንቺ ትህትና መች ተጽፎ ያልቃል በዚያ ክፉ ቀን በሚያስጨንቀው በጨረቃ ፊት የደነሽልኝ በባህሩ ዳር የዘፈንሽልኝ እውን ይረሳል ያቀመስሽኝ ወይን በልብሽ ጠምቀሽ ያጠጣሽኝ ፍቅር ካይኖችሽ ጨምቀሽ እውን ይረሳል ፍቅርሽ አቃጥሎ እንዳጋለጠኝ ያለ ስም ያለ አካል ያለ መልክ ያለ ጨርቅ ያለ ቅርጽ እንድታይ እንዳቀላለጠኝ ፍቅርሽ እንዳረገኝ ስም እንደሌለው ቤት ግድግዳና ጣራ በራፍና መስኮት ምንም እንደሌለው ያልተገነባ ቤት እንዲህ እንዳረገኝ አፈራርሶኝ ፍቅርሽ እንዴት ቃል የሚያስረው መወድስ ልጣልሽ ለዚያ ውብ ረገዳ ለነፍስሽ ማረግረግ ሲደንስ ለሚያምረው ለዚያ ምዑዝ ፊደል ላይኖችሽ ብርሃን ህይወት ለሚዘራው ገጣሚ ሲጥለው እውነት ላንቺ ግጥም እውነት ላንቺ ቅኔ መጻፍ ቸግረኝ በሞት ነው የሚሻለኝ እንዴት አልሆነልኝ ያለ አካል መልክ መስራት እንዴት ይጠፋኛል ያለ ስም መጥራት እንዴት ይቸግረኝ ያልታየን ማሳየት ያልተሰማን መንገር ያልተጻፈን መጻፍ እንዴት ያለው ሰው ነኝ እንዴት ብትገዝፊ ነው ወረቀት ያልቻለሽ ስንስም ቢኖርሽ ነው አንድ ስም ያልሆነሽ ጣምሽን ብትተካ ቀጥፌልሽ ልምጣ ከውቅያኖስ ዳር ያበበች አበባ ጫው የሚል ውሃ ስሞ ያሳደጋት ዘርፌልሽ ልምጣ በገጣሚ ደረት የበቀለሽ ግጥም ጫው የሚል እንባ እሳት ያበቀላት አንቺ የኔ መቤት እንግዲህ ምን ላርግሽ ካንዲት አንቺ በቀር ሁሉም ላንቺ አይሆንሽ በደንብ ህይወትን ማልታውን እኔ ቴዲ እድሜህን መገመት ይችላልውና ግን የከድሜህ በላይ የኖርክ ነው የሚመስለኝ አሁን ሐሳቦችን ስሰማ ማለት ነው ምናልባት ይሄን ፕሮግራም የሚከታተሉ ቤተሰቦቻችንም ይሄንን ይረዱታል ብዬ አስባለሁ የመጨረሻውን ነገር እንጋብዝና የማጠቃለያ ጉዳያችን እናነሳለን መቼስ አይሆንም ካልሽ ቅሪ ግዴን ለማትገደሪ ልቦናሽ በመተረልሽ ባሳደረብሽ ደሪ ተስፋ መቀነን ነው መቼም የሰው ልብ አይችለው የለም እንግዲህ አብዛኞቹን የወሰድኳቸው ካንተ የሶሻል ሚዲያ በተለይ ቲክቶክ ላይ ከምታጋራቸው ነውና አንተን በየቀኑ የምትሰጠናል የምታስበው አንዳንድ ነገሮች አሉ የማያቸው አሁን እዚህ ያላመጣዋቸው ወጣጭር የምትለቃቸው ነገሮች አሉ በተለይ ስለ ወፍም ስለምንም የምትላቸው ነገሮች አሉ የምትመርጣቸው ሙዚቃዎችም ሌላ ዓለም ውስጥ ያሉ ናቸው ዝምታ ውስጥ መመሰጥ ውስጥ ያሉ ናቸውና አነባበብህን ስሰማው ምናልባት አሰብኩ የኔ ሐሳቤ ነው እንግዲህ ቀደም ነኝ ያሉኝን የምትለው ነገር ያዝልኝና ባንድ በኩል ሎሬት ጸጋይ ገብረመድህን ይታዩኛል አንተ አነባበብህም ወይም የግጥም አጣጣለህም ላይ በሁለተኛ በኩል ደግሞ የኤፍሬም ስዩም ይታየኛል ተጽኖ አርፎብሃል አላረፈብህም ያርፍብሃል ባንድም በሌላም እንዴት ነው ግጥም በድምጽ ግጥም ሲጀመር ሲሰማም የመጀመሪያም ተሰማው ማውቀው የጋሽ ጸጋይና የኤፍሬምን ነው
ጋሽ ጸጋይ በግጥም በቶኑ ግጥም የማለት እንትን የሌለበት አይነት ሰው ነበር በኋላ በግዴታም ቢሆን በመንም ብቻ ገብቶበት በጣም የሚያምር ሆነ ግርማ ሞገስ ያለው ኤፍሬም ነው በጣም ግጥም እንደዛ ናሬት እንደሚደረግ ግጥም ባይን ሳይሆን በጆሮ እንደሚገባ እንደሚሄድ በድምጽ እንደሚሄድ ምናምን ያሳዩን ሰዎች ናቸው በኋላ ግን ስታይ አሁን በጣም የምወዳቸው ዓለም ላይ በጣም ብዙ አይነት ክላሲክ የሆኑ ሰዎች አሉ ከሙዚቃ ኢንስትሩመንት ጋር ምናምን የሚሉት ሰዎች አሉ ምናምን ግን ይሄ ውዴታ መጀመሪያ መቼም ካለ ልብህ ላይ የባንድን በሌላም ኢንፍሉዌንስ ያደርጉ አይቀሩም ይይዙሃል ወረቀት ላይ ስታየው በርግጥ ሌላ ቅርጾቹ ሌላ ይሆናል ጃስት እንትኑ የተደረደረበት መንገድ ምናምን ግን ስታነብ ባንድን በሌላም የሆነ አይነት መነካካት ምናምን ይኖርዋል አማርኛውም ደግሞ ስለሆነ ያለው የፈለገ ርቀህ ብትሄድ እንኳን ወደ ሌላ አንተን አማርኛ የምትሸራረፍበት መንገድ በአማርኛው አይነት አቅላጼ ስለሆነ ትገናኛለህ ያው ኢንስፓየር እንዳደረጉ ሰዎች እና ይሆናል በጣም ከዚህ በላይ በደንብ ብናወራ ደስ ይለኝ ነበር ምክንያቱም በጣም ብዙ ሐሳቦች ነው እዚህ የዱር አበባ የግጥም መድበል ውስጥ ያየሁት አንተም ስታወራ የሰማሁትና በጣም ደስ ብሎኛል በጣም አክባሪ ነኝ ስለመጣ በስተመጨረሻ ግን ምናልባት እንደው አንድ ጥያቄ ሳልጠይቅህ እንዳላልፍ የዘፈን ግጥም መስጠት ትፈልጋለህ ትወዳለህ ወይስ እንዴት እንደዚህ ታሳባለህ የዘፈን ግጥም የጻፍኩላቸው ሰዎች አሉ ግን ምንድነው የዘፈን ግጥም ሌላ ዓለም ነው ሌላ ኔቲስ ነው እና እነሱ ናቸው በጣም አስገድዶኝ የምጽፈው እኔ በጣም አይሆንልኝም እና አሁን ራሱ የጻፍኩት ያለሁት ነገር አለ የዘፈን ሆኖ ግን ምንድነው ከኔ ብዬ ነው እኔ ሞዶም ብዬ ሰጥቻቸው ይሄ ዘፈን መሆን ከቻለ ልክ የገብረ ክርስቶስ ደስታ ግጥሞች ዘፈን ራሳቸው ዘፈን እንዳደረጉት ገብረ ክርስቶስ ለግጥም ለዘፈን ብሎ ሳይሆን ዘፈን ይሆናል ብሎ ከወሰዱት ዘፈን ይሆናል ብላችሁ ከወሰዳችሁት ኦኬ ምትላችሁ ይኖራሉ ግን ኢንቴንሽናሊ ዘፈን ግጥም አይጽፍ የወደፊት ሐሳብህ ህልምህ መዳረሻህ ምንድነው በቃ እነዚህ ነው የኖርክ የምትኖረው መጽሐፍ ሊሆን ይችላል አለ መጽሐፍ በርግጥ አሁን ያለቀ ከዚህ በፊት ሌላ መጽሐፍ ነበር ያለቀው እንደድንገት ሆኖ ያኛው ሌላ ቴስት ስለሆነ አስቀምጬው ነው መጽሐፍ ይኖራል ፕሮዝ ፖኤትሪ ነው ነፃ ግጥም ነው እንደዚህ የተቀረጸ አይደለም ሜቢ እሱ ሊኖር ይችላል በዚህ ጊዜ የሚባል ነገር አይደለም አላውቅም ምናልባት እንደዛ ነው ምስጋና መልእክት የመጨረሻ ስለ ቆይታችን ምትል የማጠቃለያ ነገር እናንተ በጣም አመሰግናለሁኝ ስለጋበዛችሁኝ ስላወራን በጣም ጥሩ ሰዓት ነው በጣም ነው ማመሰግናለሁ አንተንም በዚህ መጽሐፍ ላይ ባንድም በሌላም እጃቸው ያረፈ ሰዎች ምክንያቱም እዚህ መጽሐፍ ላይ የኔ ግጥሞቹ ብቻ ናቸው ሙሉ ነገር በጣም በብዙ ሰዎች የተዋቀረ በጣም ብዙ ሰዎች ያሉበት ነው ይሄ መጽሐፍ ግን መጽሐፍ እንዲሆን ከመጀመሪያው እስከ መጨረሻው ድረስ የለፋችልኝ ኤደን አስራት ትባላለች በጣም ደግ የሆነች ሴት ናት እሷን በጣም አመሰግናለሁ ከዛ ረዴት ተረፈ የምርቃቱን ፕሮግራም ሙሉ ያለምንም ድካም እንዲሄድ ያደረገችው ረዴት ናት እሷንም በጣም አመሰግናለሁ የሚገርምህ ነገር ሌላ ምናልባት ካልታወቀ የጉተማ ሮባ ሚል የጀርባ ጽሁፍ የጻፈው እሱ ኢትዮጵያዊ ግን አሜሪካዊ የሆነ ሰው ነው አሜሪካ ነው የሚኖረው በጣም ጎበዝ የሆነ ትልቅ ሰው ነው እሱ ግጥሞቼን አይቶ ገምግሞ የጀርባ ጽሁፍ ስለጻፈልኝ መጽሐፎች አሉት ወደ 4 መጽሐፎች አማዞን ላይ ናቸው በርግጥ በዚሁ እንደው ብዙ ስለማይታወቅ ነው ሀገር ቤት ውስጥ ቢያነቡለት ሰርች አድርገውም ገዝተውም ጥሩ ነው ከዛ ምግባር ሲራጅ አርቶት የሰራልኝ ምግባር ሲራጅ ይባላል ደራሲ ገጣሚ ነው እሱም እንደዚሁ 2 መጽሐፎች አሉት ስለዚህ እነዚህ እናመሰግናለሁ ከቨሩን የሰራልኝ አንዱ ጌታቸው ነው አንዱን በጣም ነው ማመሰግነው በቃ እነዚህ ነው ግን ባንድም በሌላም እንዳልኩ ብዙ እጃቸው ያረፈበት ሰዎች አሉ ሁሉንም እግዚአብሔር ይስጣቸው በጣም እናመሰግናለን የአዲስ ጨዋታ እንግዳ ሆነ እኔ መሰለ ቆይታ ስለሰጠህን ግጥምም በጣም እናመሰግናለን ቀጣይ ስራዎችን እንጠብቃለን ይሳካልህ ያለምከውን ኑር ብዬ እንደ ወንድም መረቃለሁ በጣም ነው ማመሰግነው እንግዲህ ከአዲስ ጨዋታ ጋር ስለነበረን ቆይታ ከልብ አድርጌ አመሰግናለሁ ውድ አዲስ ጨዋታ ቤተሰቦች የዛሬው የአዲስ ጨዋታ እንግዳችን ከገጣሚ ቴዎድሮስ ካሳ ጋር ይህን የመሰለ ግጥሞችን እየጋበዘን ሐሳቦችን እያነሳን እያወራን እስካሁን ድረስ አብረን ቆይታ አደረግን አጋራችን ኢትዮ ቴሌኮምን ከልብ አድርገን እናመሰግናለን የዛሬውን የአዲስ ጨዋታ እንግዳ በዚህ እናጠናቅቃለን አብራችሁን ስላላችሁ ስለነበራችሁ ወደፊትም ስለምትሆኑ ከልብ አድርጌ አመሰግናለሁ ድልነሳ መንግስቴ ከመላው የስቱዲዮና የስርጭት ባለሙያዎች ጋር በጋራ በመሆን ይህንን ወደ እናንተ አደረስን የሳምንት ዘይ ይበላል ጤና ይስጥልኝ